ስሜ ከድር ለገሰ ይባላል። የአረፋ በዓል ያው አብዛኛው የሚከበረው በሐጅ ነው። ሐጃጆች ሐጅ ላይ እዛ ላይ አረፋ ሜዳ ላይ ሆነው ያከብራሉ። እኛ ደግሞ እዚህ ጋር ትናንትና አክብረዋል። እኛ በሐጅውን ጾሙን ደግሞ በጾሙ ነው ያሳለፍነው እዚህ ሀገር ላይ ያለው። ስለዚህ የ1400 ሰይድ አዳ ኢድ ሶላት ዛሬ በመላ ዓለም ይከበራል። ስለዚህ ከሶላት በኋላ እርድ ይካሄዳል። እርዱ ሲካሄድ ለሶስት ነው የሚከፈለው። አንደኛ ለምንም ለሌላቸው ማረድ ለማይችሉት ወገኖቻችን፣ ሁለተኛው ነው ለጎረቤት ጋር አብሮ ለመብላት ቤተሰብ፣ ሶስተኛው ደግሞ ለቤተሰብ ይቀመጣል ማለት ነው። ስለዚህ በዚህ ሰዓት ማረድ ለማይችሉት ወገኖቻችን ሁሉም ማካፈል አለበት እያንዳንዱ። ስለዚህ የዚህ በዓል የሚለየው ይሄ ነው። የማካፈል ማዕድን የማካፈል አብሮ የመብላትን እስልምና ሁሉንም የሚያስደስት ነው። በበዓል ጊዜ ሁሉም ተደስቶ እንዲሆን ነው የሚፈለገው። ያለውም የሌለውም እኩል ተደስቶ መዋል አለበት። ይሄ የነብያችን ሰለላሁ ዐለይሂ ወሰለም ሱና ነው። እሳቸውን ሱና ማክበር አለበት። እርዱ የመጣው ያው ከነብያለ ኢብራሂም ታሪክ ጋር የተያዘ ነው። ያን መዘርዘር እዚህ አያስፈልግም፣ ለአሊሞችን ተው። ስለዚህ ሁሉም ይህንን በዓል ሲያከብር ሌሎቹን የሌላቸውን ማሰብ አለበት፣ አብሮ ማካፈል አለበት ነው ማለት ያለው። ስሜ ሁሴን አወል መሐመድ ይባላል። የአረፋ በዓል ያው ለየት የሚያደርገው ነገር ለየት ያለው ነገር ያው የእርድ ፕሮግራም አለው። ይህ የእርድ ፕሮግራም ያለን ግማሹንም ቢሆን ከዛም በላይ ላለ ጎረቤት እንዲሁም ሊያጣው ህብረተሰብ አካፍለ ጥንታዊ የነበረንን ማካፈል አብረን እንደገና እናጠናክርበት ኢድ ነው። ይሄ ማለት ነው ያለን ጎረቤት መለስ ቀን አድርገህ እንድታይ የሚያደርግ ኢድ ነው እና ብቻን ማትበላበት ከሩብ ያነሰ ለቤት ያስቀርተ የቀረውን ለሌላው ስጥ የሚልበት ነው። በዚህ አጋጣሚ ራሴንም ለመናገር ሳይሆን ከ30 እና ከ40 በጎች በላይ ከበጎ አድራጊዎች ተቀብዬ ለጎረቤት አድዬ በአሁኑ ሰዓት ለራሴ አንድ በግ ውስጥ ቤት ውስጥ የለኝም እና አንተ አመቱ ሙሉ ትበላለህ። ስጋ የሚነፍቀው ደግሞ ህብረተሰብ አለ። ያን ህብረተሰብ ለማስታወስ ነው። በማንኛውም ሰዓት ያው አስታውስ ነው የሚለው፣ ግን የአሁኑ ሰዓት ትንሽ ጠንከር ይላል። በዚህ አጋጣሚ ድሃውን ማስደሰት ካለ ማልበስ፣ ራስም ጸዳ ብለህ ወደ ጸሎት መምጣት፣ ከሰላቱ በኋላ ያለህን ቤት ውስጥ ተመለሰ ደግሞ መብላት ከቻልክ ደግሞ ከድሃው ህብረተሰብ ጋር ቁጭ ብለህ መብላት አላህ የሚወደው ስራው ነው። ከትላንትና ጀምሮ ከማታ ጀምሮ የተለያዩ ሃይማኖት ያላቸው የጥንት ሲወርድ ሲዋረድ የመጣነ እንኳን አደረሳችሁ ጀምሮ ማለት ነው። ያለን ኩኪስም ብትሆን ብስኩትም ለጎረቤት ሃይማኖቱ እስላሚውን ክርስቲያን ጴንጤውን ጆባ ይህን አይለይም። ባህላችን ለየት የሚያደርገው ነገር አንድነታችን የምናጠናክረው ዋናው ዓላማችን እንኳን አደረሳችሁ፣ እንዴት አደራችሁ፣ እንዴት አመሻችሁ። ይህ ልዩ ባህላችን ነው። በበዓልም አብሮ መካፈል፣ በሌላውም አይነት አጋጣሚ አብሮ ተካፍሎ መብላት የኢትዮጵያዊ ባህሉ ነው፣ ልዩ ስጦታ ነው። ስለዚህ እንኳን ያደረሳችሁ ከትላንት ማታ ጀምሮ ከሌላ ሃይማኖቶች እየመጣልን እኛም በእነሱ እንኳን ያደረሳችሁ እንላለን። በዚህ አጋጣሚ ለመላ ኢትዮጵያ ሕዝብ እንኳን ለኢድ አል አድሃ አደረሳችሁ እላለሁ። ስሜ ማህሙድ አወል ይባላለሁኝ። ያው አረፋ ማለት ትልቅ ዋጋ ያለው እንደ ሙስሊም እንደ እስልምና ዋጋ ያለው ነው። አላህ ሱብሓነሁ ወተዓላ አደምና ነብዩላህ አደምና ሐዋ የተገናኙበት ብዙ አመት ተለያይቶ ነበሩ።
የአረፋ ተራራው ላይ የተገናኙበት ቦታ ነው። ይሄ ስሙ ትርጉሙ ይሄ ነው። አረፋ ማለት አረፍቱኪ አረፍቱ አወኩሽ አወኩ የሁለቱም የተባባሉት ቦታ አረፋ ተብለዋል። ይሄ አረፋ ደግሞ ትልቅ ቦታ አለው። ከዛም በመቀጠል ደግሞ ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም አላህ በትእዛዝ አስተላልፏቸው ልጃቸውን እስማኤልን ነብዩላህ እስማኤልን ያረዱበት ደግሞ እንትን ያሉበት ትልቅ ዋጋ ያለው አረፋ ይሄ ዋጋ ያለው ማለት ነው። እንደ ሙስሊም አላህ Subhanahu Wa Ta'ala አቅም ያላቸውና የሌላቸው ሰዎች አሉ። አላህ Subhanahu Wa Ta'ala የሌላቸውን መተዛዘን፣ መደጋገፍ እነሱ ደግሞ እንዳይርባቸውን ደግሞ እንደ ሌላ ነገር እንደ ሐሳብ ላይ እንዳይገቡ እነሱን መረዳት ጎረቤታቸውን እነሱንም መጠበቅ አለብን ማለት ነው። መተዛዘን፣ መከባበር፣ መቻቻል እንደዚሁ ያዘናል። እንደ እስልምና ያዘናል። ይሄ ጎረቤትም ይሁን ሌላም ይሁን ሌላ ሃይማኖቶችም ይሁን መከባበር፣ መቻቻል፣ መረዳዳት ያለው ይሄ ትሩፋት ብዙ ትሩፋት አለው። እንደ እስልምና ይሄ ነው የሚያዘን። ታጅዲን ዙበይር አብዱል መጂድ ይባላል። አረፋ በዓል ማለት የምናስታውሰው ነብዩ ኢብራሂምን ነው። አባታችን ኢብራሂም አለይሂ ሰላም ልጃችሁን ፊዳ አድርጉ ብሎ ከአላህ ትእዛዝ በመጣ ሰዓት ትእዛዛቸውን ለመፈጸም ልጃቸውን ለማረድ በተዘጋጁ ሰዓት ልጃቸውም ታዛዥነቱን ተቀብሎ ኢፍዓል ማ ቱእመር ነው ያላቸው። የታዘዝከውን ፈጽም። ልጃቸውም ታዛዥነቱን ተቀብሎ የታዘዝከውን ፈጽም ብሎ እንትን ባደረገ ለእርድ በተዘጋጀ ሰዓት አላህ ሙክት በሆነ እንትን ቀየረላቸው ልጃቸውን። ከዛ በኋላ አረፋ ትልቁ በዓል ትልቅ የምናስታውስበት ኡዱህያ ነው። ኡዱህያ ማለት ከሚስኪኖችን ማሰብ፣ የተቸገሩ የታረዙትን ከያሉበት ሁሉም በእኩል አለኝ የለኝም፣ ይሄ የተቸገረ ነው ይሄ ያለው ነው ሳይል ሁሉም በአንድነት እኩል በልቶ አያሙል አክሊ ወሹርብ ይባላል በኢስላም። የሚበላ የሚጠጣበት በዓል ነውና ከሁሉ በላይ የተቸገረውን የምታስብበት እቤቱ ከሚያርደው 1/3ኛውን ለሚስኪን የሚሰጥበት ተባብሮ ተደጋግፎ በመተሳሰብ የምናሳልፈው በዓል ነው። በኢስላም አላህ ምን ይላል? የውመል ሐጅል አክበር ይለናል። የውመን ነህር ብለው ይጠሩታል። ይሄንን ቀን የሚታረድ የእርድ ቀን የእርድ ደም የሚፈስበት ቀን ማለት ነው። ከዛ አንፃር ምስኪኖችን አስበን ከነሱ ጋር አብረን የምናሳልፍበት ቀን ነው። ሙስሊም ሆነ አልሆነ ይሄ በሃይማኖት በዘር የምትለየው ጉዳይ አይደለም። ሁሉም የተቸገረን አጠገብ ያለ ባይቸገርም ጎረቤትህን ጠርተህ የክርስቲያን ወገኖቻችንንም አንድ ላይ ተሰባስበን የምናሳልፍበት በዓል ነው። ሙስሊም ክርስቲያን ሳትል የተቸገረን የምትረዳበት፣ የተራበን የምትመግብበት፣ ሩቅ ያለን የቻለው ሐጅ ሊፈጽም የሄደው ሐጅ ቦታ ላይ በትናንትናው ዕለት ሐጁ የጎደለውን ነገር እንትን ለማድረግ ያርዳል። የሚገርምህ ያ የታረደ በሚሊዮን የሚቆጠር ሁጃጅ ይሄዳል። እዛ ቦታ ላይ ያሉ ሰዎች ሁሉ ያርዳሉ። ሐጃቸው ሙሉ እንዲሆን እርድ ይፈጽማሉ። የጎደለውን የሚሸፍነው በእርዱ ነውና ያንን እንትን ያደርጋሉ። ያ የታረደ እንትን የሚከፋፈለው ዓለም ላይ ላሉ አፍሪካ ላይ ላሉ የተቸገሩ ሀገራት ነው የሚበተነው። ይሄ ስነ ስርዓት አለና ይሄ ስነ ስርዓት እኛም ጋር አለ። እኛም ጋር የመጣ ነው በስፋት